አንቺ ክፉ ጣልታ አይደለ? ነይ በእናትሽ እንሂድ እንረስላት። ምንድነው የተፈጠረው? የምን ጩኸት ነው? ዝም ብላችሁ ትጮኻላችሁ። ምንድነው የተፈጠረው እንዴ? ምን ሆነሽ ነው? ጣልኳት ማለት ማንን ጣልሽው? ልዕልትን ጣልኳት። ልዕልትን? ከኔ ጣልሻት? ከዚህ ላይ አንቺ ያብሻል እንዴ? እብድ ነሽ? ገደልሻት? ወይኔ ጉዴ! በቃ ሐኪም ቤት መሄድ አለባት። ሐኪም ቤት እሄዳለሁ። አብረን እንሂድ በቃ። ብቻዬን ነው የምሄደው። ለምንድን ነው ብቻህን የምትሄደው? አብረን እንሄዳለን እንጂ። ሴትዮ ብቻዬን ነው የምሄደው አልኩሽ እኮ። ወዴት ሄድሽ ነው ሻንጣሽን ሰብስበሽ? እና የሰው ገድዬ እዚህ እንቀመጥልን የፈለግከው? አሁኑኑ ቀጥ ብለሽ ተመለሽ። የትም አባሽ አትሄጂም። አልመለስም። ተወኝ ሰለሞን፣ እኔ ከዚህ መጥፋት ነው የምፈልገው። ቀጥ አድርገው እኮ እኔን እኮ ነው የሚያስሩኝ። ባልሽ እኮ ነኝ እኔ። አይሆንም። እኔ ቀሪ ህይወቴን እስር ቤት አላጠፋም። ትቀመጫለሽ በግድ። የትም አባሽ አትሄጂም። ሰለሞን ተው እባክህ ልሂድ። ሰለሞን እባክህን ሰለሞን ልቀቀኝ እባክህን ልሂድ ሰለሞን እባክህን። ቆይ ይህች ልጅ ከፎቅ ላይ የወደቀችው ማን ናት? ምን ይሆን አሁን እንደዚህ የሆነው? ስታሳዝን። ወይኔ አምላኬ፣ አደራህን ምንም እንዳታደርጋት ፈጣሪ ሆይ፣ አደራህን እባክህን አትርፋት፣ አደራህን። ምን ማለት ነው እሄዳለሁ ማለት? ሰለሞን ተወኝ በቃ። እዚህ ምንም አላደርግም፣ መሄድ አለብኝ። ስንት ያቀርነው ነገር እያለ እንዲሁ ዝም ብለሽ ልታፈርሺው? እኔ ከአንተ ጋር ምንም አይነት እቅድ የለኝም። አትሄጂም አልኩሽ። አርፈሽ እዚሁ ክፍል ውስጥ ተቀመጪ ብዬሻለሁ። እንዴ ቆይ እኔ ሰው ገድዬ ምን ልታደርግልኝ ነው የምትፈልገው? ምን ችግር አለው? እሷ እኮ እህትሽ እኮ ነች። ሰለሞን እህት የሆነች ምን የሆነች እኔ ነፍሰ ገዳይ ነኝ። እኔ ባህልሽ ነኝ፣ ያኛው ደግሞ የእህትሽ ባል። ነገሮችን እኮ መደባበቅ እንችላለን። ቆይ አንተ ምን ማለት ነው? ቢኒያምን ታውቂው የለ እንዴ? ቢኒያም ቢሆንስ ምን ሊያደርግ ይችላል እሱ? ምን ቢኒያም የያዘው ነገር ነው የሚደባበቀው? ሰለሞን እንደዚህ አይነት ነገር የለም። እኔ ነገሮችን ሁሉ እሸፍናለሁ እያልኩሽ እኮ ነው። ቢኒያም ቀጥ ብሎ ለፖሊስ ነው የሚሰጠን። ቆይ አንተ አይገባህም እንዴ? እኔ ያለው እኮ አልኩሽ። አንቺ ራስሽ አይገባሽም እንዴ? አይሆንም። እኔ መጥፋት አለብኝ። መጥፋት አለብኝ። ጭራሽ ከዚህ ስትሸሺ ሌላ ጣጣ ነው የምታመጪው። አርፈሽ ተቀመጪ ብዬሻለሁ እኮ። ሰለሞን አሰማኝም እንዴ? ልቀቀኝ ልሂድ። አንቺ ነሽ የማሰሚኝ። ይሄን በር ቆልፌ እንዲሄድብሽ እያደረግሽኝ ነው። ሰለሞን እኔ እወጣለሁ። ልቀቀኝ ልሂድ። ልቀቀኝ። እንዴ አበዛሽው። ልቀቀኝ ሰለሞን ልቀቀኝ። እኔ ምን አረፍ። ሰለሞን ምን እያደረክ? ሰለሞን ምን እያደረክ ነው? ቆይ ከፎቅ ላይ የወደቀችው ማናት? አሁን ስለሱ ጉዳይ ማወቅ ምን ያስፈልጋል? እኔ ምንም ሊገባኝ አልቻለም። ቆይ ማናት እዚህ ቤት የመጣችው? ቆይ ብታውቃትስ ምን ልታደርጊ ነው? ታውቃታለህ አታውቃትም? እባክህ ንገረኝ። አውቃታለሁ። የባለቤትሽ የቢኒያም የድሮ ፍቅረኛ ነች። ምን? የቢኒያም? አዎ ልክ ነሽ። የቢኒያም የድሮ ፍቅረኛ ነች።
አይ እኔ በፍጹም አላምንም። ምን ማለት ነው የቢኒያም ፍቅረኛ ማለት? እና ታዲያ እንደዚህ ተሸክሟትና ተንሰፍስፎ ሲሄድ ዝም ብሎ ይመስልሻል? ሰው በመሆኑ ምናልባት ሊረዳ ፈልጎ ይሆናል። አይደለም ፍቅረኛዋ ስለሆነችና ስለሚወዳት ነው። እኔ ምንም እየገባኝ ነገር አይደለም። ቆይ ለምን ከመቅደስ ጋር ይጣላሉ? እሱንማ ማወቅ ግዴታሽ ነው። ቆይ መቅደስ ታዲያ ለምን ትመታታለች? እንዴ መቅደስ የቢኒያም ሚስት መስላት ነው እሷን የምታጫት። ከዛ በኋላ ስትመጣት መግዲ ግፍትርቻት ግን ላንቺ ስትል እኮ ነው። ምን? በጣም ነው የሚገርመው። እኔ ይሄን ነገር ለማመን አልቻልኩም። ማመንም አለብሽ። እውነታው ይሄ እኮ ነው። እኔ ግን አሁንም ጥርጣሬ ላይ ነኝ። እቺ አዲሷ ልጅ ብትሞት እንኳን መደገፍ ያለብሽ እህትሽን ነው። ምን ሆነሻል? ቆይ ምን ማለት ነው? እኔ ነፍሰ ገዳይ መደገፍ አለብኝ? አንቺና እኮ ለትዳርሽ ስትል እኮ ነው ነፍሰ ገዳይ ከሆነች የምትሆነው። ምን ሆነሻል እንዴ? በቃ በይ እንጂ እባክህን። እንደዚህ የሚያስፈራ ነገር አታውራ። ይኸውልሽ በቃ ብታምኑም ባታምኑም የቢኒያም ፍቅረኛ ነች። አለቀ። በጣም ተጨንቄ ነበር ዶክተር። እንዴት ነች? እስኪ ስላለችበት ሁኔታ ሁሉንም ነገር ንገረኝ። አትጨነቅ። በጣም ጥሩ ሁኔታ ነች። ከዛን የሚያክል ፎቅ ላይ ወድቃ እንደዚህ መሆኗ በጣም የሚያስገርም። እግዚአብሔር ይመስገን። እና አሁን ምንም አልሆነችም? እስኪ ያለውን ነገር ንገረኝ። ሁሉ ነገር ምንም አልሆነችም። አንድ ትንሽ ቦታ ላይ ምናምን ጭረት ነገር አለባት። ያው እሱን እያየንላት ነው። ከትንሽ ደቂቃዎች በኋላ መውጣት ትችላለች። አካሏ ላይ ምንም የተሰበረ ከባድ ጉዳት የደረሰባት ነገር የለም? ደህና ነች? የለም። በእውነቱ በጣም እድለኛ ናት። በጣም አመሰግናለሁ ዶክተር። የምር በጣም ተጨንቄ ነበር። በጣም ፈርቼ ነበር። በቃ ትጎዳለች ብዬ ፈርቼ ነበረ። አትጨነቅ፣ ተርፋላለች። ከጥቂት ደቂቃዎች በኋላ መውጣት ትችላላችሁ። የምር ነው ዶክተር? አዎ ትችላላችሁ። በጣም ደስ የሚል ዜና ነው እየነገርከኝ ያለው። በእውነት ምን እንደምን አላውቅም ሁላ። ከልብ ነው የማመሰግነው። ችግር የለም። እሺ ዶክተር አመሰግናለሁ። እሺ ሰለሞን ልቀቀኝ። እኔ እዚህ መቀመጥ አልፈልግም። ደግሞ አውቄ ባለው እዚህ ቆልፈብኝ ልታሳስረኝ ነው አይደለ? ወይኔ መቅደስ ልቀቀኝ። እኔ እዚህ መሆን አልፈልግም። ወጥቼ የሆነ ነገር ማድረግ አለብኝ። ምንድን ነው የማደርገው? ክፈትልኝ፣ በእናትህ ክፈትልኝ። እኔ እዚህ መቀመጥ አልፈልግም። የሆነ ነገር ማድረግ አለብኝ ወጥቼ። ሰለሞን፣ አረ ክፈቱልኝ። በቃ አይዞሽ፣ ምንም አትሆኝም ከአሁን በኋላ። ለመሆኑ እቺ ሴት ማናት? ምን ናት? ሰው ነች። ለምን እንደዚህ ትሆኛለሽ? ሰውማ ሰው ናት፣ ግን ማናት ብዬ ነው የጠየቁ። አትጩይባት እባክሽ፣ ያምሻል እንዴ? አሁን እሱ የሚመልስበት ሰዓት ላይ አይደለም። እሺ ጭራሽ እኔን አትጩይባት ትላለህ? ጭራሽ እሷን ነው የምትደግፈው? ሸዊት አትጩይባት አልኩሽ እኮ። በጣም አሟታል እኮ። እያየሻት አይደል እንዴ? እጮዋለሁ ገና። ማናት እያልኩ ነው። ጥያቄ መልስልኝ ቢኒያም። አንቺ ውሻ፣ አንቺ እዚህ መሆን የለብሽም። እሺ እጃታውል ለታውጭ ነው። ቆይ አንቺ ምን አይነት ሰው ነሽ? እንዴት ነው የምታስቢው? አሁንም ስለዚህ ሴትዮ ማወቅ እፈልጋለሁ። ንገረኝ፣ እየጠየቁ ነው። እኔ ምን እንድነግርሽ ነው እንዴ? ማናት? እሺ እሷ ለማወቅ ለምን እንደምትጠይቂ ሂጂና ሰለሞን ጠይቂ። ቆይ የበፊት ፍቅረኛህን ቤት ውስጥ ማምጣትህን ነው የሚነግረኝ? ምን? እሱማ እኮ ሁሉንም ነገር ጠንቅቆ ነገረኝ። ምንድን ነው የምታወሪው አንቺ? ማናት እያልኩ ነው። ከአንተ አንደበት እውነቱን መስማት እፈልጋለሁ። ንገረኝ። አንቺ እኔን እንዲህ ልትጠይቂኝ ምንም መብት የለሽም። አንተ ባለጌ! ለካ እኔ እንደ ባለጌ ያየኸኝ እራስህ ባለጌ ስለሆንክ ነው። እኔና አንቺ የምንወዳደር ሰዎች ነን እንዴ? እኔ እናንተ እኩል በአንድ አይን የምንተያይ ሰዎች ነን። አሁን ሲገባኝ። አንቺ እኮ ማለት ከእህትሽ ባል ጋር ስትባለጊ እየተገኘሽ ባለጌ ነሽ። እሺ አንተስ ብትሆን ፍቅረኛህን ቤት ድረስ ያመጣ ባለጌ ወራዳ አይደለ እንዴ? አንድ ነገር ልንገርሽ፣ ልዕልት የኔ ፍቅረኛ ሳትሆን የሰለሞን ሚስት ነች። ምን አልከኝ? አዎ እውነተኛ ሚስቱ የሰለሞን ሚስት ተሳፍራለች።
ልዕልትዬ እባክሽ በጣም ይቅርታ አድርጊልኝ። ከአጠገቤ ዞር በልኝ እባክሽን፣ አታልቅሽ። ልቀቀኝ። እኔ ዳግመኛ አጠገቤ እንድትደርስብኝ አልፈልግም። እኔ እኮ ፈልጌ አይደለም ነገሮች የተበላሹት። አንተ ነህ ህይወቴን ሙሉ ለሙሉ ያበላሸው። አዎ አንተ ነህ። እባክሽን ያለፉትን ነገሮች ሁሉ እርሺ እስኪ። ያን ሁሉ ዘመን ሰው ሀገር ላይ ስቃተል የኖርኩት የኔ ቆንጆ ሁሉንም ነገር አስተካክላለሁ። እሺ እዚህ መጥቼ ህይወቴ ይስተካከላል፣ ደስተኛ ሆናለሁ ስል አንተ ደስታዬንም ህይወቴን የምታጠፈው ነበር። በጣም ይቅርታ የኔ ቆንጆ፣ እባክሽን ይቅርታ አድርግልኝ። ምንድነው ይቅር እንድልህ የፈለግከው? በቃ ጥፋቴን እኮ አምኛለሁ እኮ። ሌላ ሚስት በሚስጥር አግብተህ እኔን አላቅሽም ማለትህ ነው? አይደለም፣ በቃ ምንም ነገር ሳታስቢ ብቻ ይቅርታ አድርግልኝ። እሺ አሁን ይሄንን የተሳሰበ ጥያቄ የሚመልስልኝ መቅደስ ብቻ ናት። እውነቱ እሷ ጋር ነው ያለው። ስለዚህ ቀጥታ መቅደስ ነው ማናገር ያለብኝ። እውነቱን ወቅ ሳሎን ያለችው ማናት ደግሞ? ሴትዮ ስለ እሷ አያገባኝም፣ አትጠይቅኝ፣ አላውቅም። ማናት አዲሷ ሴት እዚህ የመጣችው? ማናት? ቆይ ያልገባኝ እንዴት እንደዚህ ድና ፈጥና መጣች? አዎ ድናለች። ከሆስፒታል አሁን ይዟት መጥቷል። ቆይ ሸዊት ምንም አልሆነችም? አልሞተችም? አልሞተችም፣ በህይወት አለች። ቆይ የምርሽ ነው? ሸዊት ምንም አልሆነችም? የምሬ ነው፣ ምንም አልሆነችም እያልኩሽ ነው። ተመስገን አምላኬ። የኔ ጥያቄ የእሷ መዳንና ለመዳን አይደለም። ቆይ ሻው ምን ማወቅ ፈልገሽ ነው? እቺ ሴት ቆይ ማናት? ምንድናት? ማን ያመጣት እዚህ ቤት? ሴትዮ እኔ ስለሷ ምንም አላውቅም፣ ምንም አትጠይቂኝ። አንቺ ነሽ ትክክለኛ መልስ የምትሰጪ መግዲ። ስሚኝ፣ እኔ ምንም የምነግርሽ ነገር የለም። እዛ ሳሎን ቤት ያለችው ሴትዮ የቢኒያም ፍቅረኛ ናት አይደል? አዎ እንዴ የቢኒያም ፍቅረኛ ነች እኮ። መግዲ እያታለልሽኝ አይደለም አይደል? እንዴ ቆይ ለምን ዋሻለሁ? እውነቱን ንገሪኝ እባክሽ። ቆይ አንቺ እኮ እህቴ ነሽ፣ እንዴት ዋሻለሁ? በፍጹም አልዋሽሽም። ታዲያ የቢኒያም እውነተኛ ፍቅረኛ ነች እንዴ? አዎ ነች፣ እውነተኛ ፍቅረኛው ነች። ኧረ እባክሽ ጥሩ ነው፣ በጣም ጥሩ። ግን ማን የነገረሽ? ሰለሞን። ወይኔ ሸዊት ተጫወተብኝ አይደል? ሰራለታለሁ። ቆይ ሰለሞን ምን አስቦ ነው እንደዚህ ያላት? የሆነ ነገርም አለ። ዝም ብለን እንደዚህ አላረግም። ቆይ እኔ የምለው ሰለሞን ምን ለማድረግ እየሞከርክ ነው? ቆይ ለምን እውነቱን አትናገርም? እኔ ምንም የደበኩት ነገር የለም። እሺ አሃ ለዛ ነዋ ልጅቷ የኔ ሳትሆን የቢኒያም ፍቅረኛ ነው ብለህ ለሸዊት የነገርካት። ይኸውልሽ ምግቤ፣ ይሄ ለኛው ሲባል ነው፣ ነገሮችን ለማስተካከል ነው። እሺ ቆይ ከዚህ ውሸት እኔ እናንተን የሚጠቅመን ነገር ምንድን ነው? አንድ ነገር ልንገርሽ፣ እኔ ሁሉንም ነገር ሰምቻለሁ። ምንድን ነው የሰማኸው? ግልጽ አድርገው። ሲጀመር እኮ አንቺ መጀመሪያውን እኔን እኮ አጥነሽ ነው ያገባሽኝ አይደለ? ቆይ ስለማጥመር የምታወራው? የድሮ ታሪካችን ሁሉ ጠንቅቄ አውቀዋለሁ። ምን የኋላ ታሪክ አለው? አንተም እኮ እኔ የልዕልት የድሮ ጓደኛ መሆኔን ታውቅ ነበር። አሁን ስለሱ ማንሳት ምን ፋይዳ አለው? ሰውዬ አሁን ሌላ ወሬ አታውራ። የጠየቅኩን ጥያቄ በስርዓት መልስ። ይኸውልሽ ለአንቺም ለእኔም የሚጠቅመን ሸዊት ልዕልት ላይ ተነስታ የሆነ ነገር ማድረግ ስትጀምር ነው። ቆይ አንተ እንዴት እንደዚህ አይነት ክፋት ታስባለህ? ስለዚህ ያላስፈላጊ ነገር አታውሪ። ዝም ብለሽ አትፍጨርጨሪ። አረ ጭራሽ ከአንተም ሰው ትናገረኛለህ? በጣም ትልቅ አፍ አለ። እሺ ይኸውልሽ እኔ እውነታውን ነው እየነገርኩሽ ያለሁት። አትርሳው። ከገዛ እህቴ ጋር እኮ አልጋ ላይ ነው ያገኘው። ይህ እኮ ለአንተ ብርቅ አይደለም። ከእህትሽ ጋር አልጋ አላገኘሽም። በቃ ተሳስተን ተፈጠረ እና ምን ይጠበስ?
አሃ እንዲህ በቀላል የሚታለፍ ነገር ይመስላል? በቃ ከዚህ በኋላ ምንም አይነት ተጨማሪ ነገር ከአንቺ መስማት አልፈልግም። አንድ ነገር ልንገርህ ሰለሞን፣ እኔ ግን እውነቱን መውጣት አይቀርም። እሺ ይህን ንብረትና ይህን ቤት ካልፈለግሽው ምርጫው አንቺ ነው። ቆይ አንተ ምን እንዳደረግ ነው የምትፈልገው? ለሸውት እውነቱን ንገሪያትና ልዕልት እዚህ ቤት በነፃነት ትኑር። እሺ አለቀ። ዘሮ የለኝ ጭራሽ አለማፈር እዚህ ድረስ ደረሰ። በጣም ጥሩ። ምን አይነት አይን አውጣነት ነው ሰለሞን። በፍጹም ማትረባ ሰው ነው። ጉድ እኮ የሌባ አይነ ደረቅ መልሶ ልብ ያርቃሉ። እንዳንተ አይነቱ ነው። ልዕልት እባክሽ ጥቂት ውሃ ጠጪ። አሁን እኮ ደህና ነሽ። እንጂ ትንሽ ጠጪበት። በጣም አመሰግናለሁ። አንተ ግን በጣም ጥሩ ሰው ነህ። ዶክተሩ ሁሉም ነገር ነግሮኛል። በጣም ደህና ነች፣ ምንም ነገር አያሰጋትም ብሎኛል። እሺ አዎ፣ ለጊዜው ህመሙ ቀስ በቀስ እየተወኝ ነው። ግን አንድ ነገር ልጠይቅሽ። አዎ መጠየቅ ትችላለህ። ምንድን ነው? አንቺ የምር ሰለሞን እውነተኛ ባልሽ ነው? የምርሽን ነው? አዎ፣ ግን ክዶኛል። ምን ያደርጋል? አሁን ማደሪያ አጥቻለሁ። እንዴት እንደዚህ ያደርጋል? በጣም ነው የሚያሳዝነው። አዎ፣ ይህን የምታየው ትልቅ ቤት በራሴ ጥረት የሰራሁት ራሴ ነኝ። አይዞሽ እባክሽን አታልቅሽ። ሁሉም ነገር ያልፋል። ሁሉም ነገር ይስተካከላል። እባክሽን አይዞሽ፣ ራስሽን አታስጨንቂ ፕሊዝ። በጣም ብዙ መከራና ስቃይ አይቼ ነው ይህንን ሁላ ሀብት ያፈራሁት። ግን የት ነው የኖርሽው ይሆን ሁሉ ዘመን? አረብ ሀገር ሄደ የእኛን የማዳም ቤት ሴቶች ህይወትን ብታይ በጣም ነው የምታዝነው። እውነት ነው፣ የስደት ህይወት በጣም ከባድ ነው። በጣም ነው የምናሳዝነ። ማንም ሴት አትከዳም ነበር ያንን ህይወት ቢያዩት ኖሮ። የደረሰብሽን መከራ መገመት ይችላል። አረብ ሀገር በጣም በስቃይ ኖሬ ነው ይህንን ቤት የገነባሁት። ግን ምን ያደርጋል፣ ሰለሞን ግን ከዳኝ። በቃ አንቺ ስለሱ አታስቢ፣ ብቻ ደህና ሁኚ። ሁሉንም ነገር ላጣው ነው ማለት ነው። አይዞሽ፣ ሁሉም ነገር እኮ ያልፋል። ነገ ደግሞ ሌላ ቀን። በጣም ጥሩ ሰው ነህ። እስካሁን እኮ አልተዋወቅንም። አዎ ትክክል ነሽ። እኔ ቢኒያም እባላለሁ። እኔ ደግሞ ልዕልት። ዋው ልዕልት፣ ስምሽ በጣም ነው ደስ የሚለው። መግዲ እባክሽን አንድ ነገር እንድታግሽ እፈልጋለሁ። አንቺ ደግሞ ምንድን ነው የማግዝሽ? እዚህ የመጣችውን አዲሷን ሴት ከዚህ ቤት ሙሉ በሙሉ ማጥፋት እፈልጋለሁ። እኔ በአንቺ ጣጣ ውስጥ መግባት አልፈልግም። አንቺ በዚህ ብቻ አርጂኝ። እኔ ከዛ በኋላ ከቢኒያም ጋር በምንም አይነት ክርክር ውስጥ አልገባም። ቆይ ቢኒያምስ ምን እያለሽ ነው? እሱማ በጣም ይቀልዳል። ጭራሽ ብሎ ምን እንዳለኝ ታውቂያለሽ? ምን አለ ደግሞ? እሷ የሰለሞን እውነተኛ ሚስት ናት ብሎ ይቆጫል። ታዲያ አንቺ ምን አሰብሽ? የገዛ ፍቅረኛው ነው ቤት ድረስ አምጥቶ ሊያሾፍብኝ ነው አይፈለገው። ቆይ ለዚህ ነው እዚህ የመጣሽው? አልጋ ላይ ከሰለሞን ጋር ስላየኝ ብቻ ከሆነ ይሄ ሁሉ ነገር ሊፈጠር ይችላል። እና ቆይ አንቺ አሁን ጥሩ ነገር ነው ያደረግሽው? እኔ እኮ ጥፋቴን አምኛለሁ መግዲ። ቆይ አንቺ አታፍሪም? ካረግሽ ነገር በኋላ እዚህ አጠገቤ ቆመሽ ማውራትሽ ራሱ እንዴት እንደማታፍሪ ነው የሚያሳየኝ። እባክሽን ያለፈውን አታርሺ። ቆይ አንቺ እንዴት ከገዛ የእህትሽ ባል ጋር ተኝተሽ ቆመሽ አጠገቤ ታወሪያለሽ? ቆይ ትንሽ አታፍሪም? በቃ እህቴ፣ ቅድም እኮ በደንብ ይቅርታ ጠይቄሻለሁ። ቆይ ይቅርታው ግን ከልብሽ ነው? በቃ የተፈጠረው ሁሉ ነገር ትልቅ ስህተት ነው፣ ማረሚያም የለውም። እሺ ቆይ አሁን ምን እንዳደርግልሽ ነው የምንለምኝ? እባክሽ አሁን ግን አንቺ እንድትረጂኝ እፈልጋለሁ። ብቻዬን ምንም ነገር መቻል አቅቶኛል። የምን እርዳታ? እባክሽን መግዲ እርጂኝ፣ እባክሽን። ከአንቺ ውጭ እዚህ ማንም የለኝም። ስሚኝ፣ እኔ ግን በዚህ ነገር እጅ ማስገባት አልፈልግም። ትችዋለሽ። እኔ በዚህ ነገር ላይ እርግጠኛ ነኝ። ትችዋለሽ። የምችለው ነገር ከሆነ አግዝሻለሁ። ከዛ ውጭ ግን አንቺን የመርዳት ምንም አይነት ፍላጎት የለኝም። በቃ ትንሽ ብቻ እርጂኝ። አንቺ ስለ ሰለሞን ብዙ ነገር ስለምታውቂ ነው። እንዴት ነው የምችለው? በቃ ይቺ ልጅ ከዚህ ቤት እንዴት አድርገን እንደምናስወጣት ብቻ ዘዴውን ንገሪኝ። ቆይ አልገባኝም። ለምንድን ነው ይሄን ያህል የምትጨነቂው? እባክሽን መግዲ፣ እኔ ቢኒያምን ማጣት አልፈልግም። እባክሽን ተረጂኝ። እውነት ንገሪኝ፣ አንቺ ቢኒያምን ከልብሽ ታፈቅሪዋለሽ? አዎ በጣም ነው የማፈቅረው። ቆይ ለምንስ አላፈቅረውም?
ብታፈቅሩማ ከኔ ባል ከሰለሞን ጋር ትጋደሚም ነበር። በቃ ይቅርታ፣ ያን ቀን ከባድ ስህተት ነበር። ታውቂያለሽ፣ ይሄ ስህተትሽ ደግሞ ቤቱን አውቆታል። እባክሽ እህቴ፣ ቆይ ለምንድን ነው የማትረጂኝ? እኔ ከአንቺ ጋር መጣላት አልፈልግም። እሺ በቃ አሁን ተይኝ፣ ነገሮችን ላስብ። እና መቼ ነው የምነግረኝ? ሁሉ ነገር እኮ ባንዴ አይለወጥም። አይምሮዬ ደግሞ የሚያስብበት ጊዜ ያስፈልገዋል። እሺ እዚሁ እጠብቅሻለሁ። ለጊዜው ግን ሂጂልኝ፣ ብቻዬን መሆን እፈልጋለሁ። እባክሽ እህቴ፣ በድጋሚ ይቅርታ አድርጊልኝ። ሸዊት ሂጂልኝ አልኩሽ እኮ። እሺ ግን አስቢበት፣ ይቺ ሴት እዚህ ቤት ተቀምጣ መገኘቷ ለእኔም ላንቺም መጥፎ ነው። ቢኒያም። አቤት። ምን ፈልግ? ከልዕልት ጋር ያለ ጉዳይ ምንድን ነው? ምን ማለት ነው? ምን ጉዳይ ሊኖረን ይችላል? ለምንድን ነው ሁሌ ከእሷ ስርስር የማጠፋው? ለምን ነው የምትከተላት? ደግሞ ስለ ልዕልት ጉዳይ አንተ ምን አገባህ? አንድ ነገር ልንገርህ፣ አገባኝም አላገባኝም አንተ ግን ባለትዳር ነህ። ትዳሬንማ ያውቀዋል። ባለትዳር ከሆንክማ አርፈህ ተቀመጥ። ምን አልክ? ጭራሽ ስለ ትዳሬ ትነግረኛለህ? አንተ ማትረባሪባ! ጭራሽ ባስጠጋው እኔኑ መልሰህ ትመታኛለህ? አስጠግተኝ እኮ አይደለም እዚህ ቤት ያለሁት። እንዴት አይደለም? የት ልትሄድ ትችላለህ? አይገርምህም? አስጠግተኝ አይደለም። ይህንን ደግሞ አንተ ምንም ጠንቅቀን እናውቃለን። ስለዚህ አርፈህ ብትቀመጥ ለአንተ ይሻላል። እሺ ልንገርህ አይደል ሰለሞን፣ ዳግመኛ ከልዕልት አጠገብ እንዳላይሽ። እንዴችና ነገሩ ጭራሽ ልዕልት አጠገብ እንዳላይ ትለኛለህ? አሁን እንዳትደርስባት። ቆይ ለመሆኑ ልዕልት ለአንተ ምን ነች? ታውቃታለህ? ልዕልትን እኔ በደንብ አውቃታለሁ። አታውቃትም? እሺ ከኔ በላይ አታውቃትም። የምታውቃትና ሚስትህ እንደሆነች የምታምን ከሆነ ቤት ውስጥ ጣት። ይህ የአንተ ጉዳይ አይደለም። እሺ ያለበለዚያ ግን ዳግመኛ ስለ ልዕልት ከኔ ፊት እንዳታወራ። አንተ ምን አግብቶ ነው ስለ ልዕልት የምትከራከረው? የተገፋች ሴት ስለሆነች እኔ እረዳታለሁ። ዛሬ ስለምታውቃት ሴት ብቻ ብድግ ብለህ እኔን ልትናገረኝ ትሞክራለህ? አዎ እሞክራለሁ። ምን ታመጣለህ? ይኸው ምን ታመጣለህ? ማናት ልዕልት? አንተ የትስ ነው የምታውቃት? አውቃታለሁ። በጣም ጨዋና ደስ የምትል ሴት መሆኗ ለእኔ በቂ ነው። ስማ ቢኒያም፣ በጣም እያናደርከኝ ነው። በጣም እሺ። እኔም ከአንተ ጋር ማውራት አልፈልግም። ሌላ ከባድ ነገር ውስጥ ሳንገባ ከዚች ልጅ እራቅ እያልኩ ነው። የራሴን ጉዳይ ያውቃሉ። አንተ ምንም አትነግረኝ። አንተ ባለትዳር አይደለም? ለምን ትዳርን ሰብስባ አትቀመጥም? አያገባህም ስለኔና ስለ ልዕልት። ዞር በለኛውን ከፊቴ ዞር በል ብያለሁ። ጨዋ ደስ የምትል ሴት። ቆይ ጭራሽ ለእሷ እንደዚህ ይላል? እንዲህ ናትና ሸዊት፣ አሁን ነገር ሁሉ ግልጽ ሆነልኝ። ወይኔ ጉዴ! ጭራሽ ሌላ ሴት ማምጣቱ ሲያንስ ለእሷ ይከራከራል። ወይኔ እኔ በፍጹም ይሄን ላምን አልችልም። ፈጣሪ ሆይ፣ ቆይ ምን አይነት መከራ ውስጥ ነው የከተትከኝ? አሁን ልዕልትን ከዚህ ቤት አውጥተን መጣል አለብን። በዚህ ሌሊት እንዴት አድርገን ነው ወጥተን የምንጥላት? ለእሷ ችግር የለውም። ይኸውልሽ አሁን እሷ ስለማትንቀሳቀስ አንዱ ቱቦ ላይ እንጥላታለን። ከዛ በኋላ ለምን ጅብ አይበላትም? ምን አገባን? እሺ ግን ቆይ በዚህ ሰዓት ሰው ቢያይንስ? ማንም አያይንም። ይቺ ደፋር ደግሞ ይህን ንብረትና ቤት አሁን መታ የኔ ነው ትላለች። እሱ ነው ትክክል ነው። እሺ በቃ ሰው ተስማምቻለሁ። ከአንተ ጋር ነኝ፣ እንጣላት። ይኸውልሽ እኔ የምልሽን ብቻ ስሚ። አንቺ ብቻ አትደንግጪ። ምንም ነገር ቀላል ነው። ገባሽ? በቃ ተስማምቻለሁ እኮ። እሺ እንጣላት አልኩ። እሺ አንተ ያልከኝን ነው የማደርገው። ግን እኔ እየፈራሁ ነው እኮ። ምንም መፍራት አይጠበቅብሽም። እኔ ጨርሰዋለሁ። አንቺ መደንገጥ የለብሽም። እሺ ምን ልታደርግ ነው ያመጣት? እዚህ ነው መተኛት ያለባት። እሺ ሶፋ አልተመቻትም። እዛ ምን ማለት ነው? እና እኔ አልጋዬን ለቅቄ እሷን የበፊት ፍቅረኛን እዚህ አልጋ ላይ ልታስተኛት ነው? አንቺ አልሽ እዚህ ዝም ብዬ እዛ። ቆይ እንዴት ነው አፌን የምዘጋው? ጸጥ በይ። በገዛ መኝታ ክፍሌ ውስጥ እኔን ዝም ታሰኘኛለህ እንዴ? ሸዊት ቀጥ ብለሽ ውጪ። ውጪና ውጪ እንነጋገራለን። እኔ ከዚህ ክፍል በፍጹም አልወጣም። ሸዊት ውጪ። ውጪና ውጪ እንነጋገራለን። ጭራሽ ለእሷ ተጨንቀህ እኔን ትጮህብኛለህ? ወይኔ ሸዊት ውጪ አልኩሽ እኮ። እሺ እጠብቃለሁ። ውጪ እናወራለን። አይዞሽ እሺ፣ ሁሉም ነገር ሰላም ይሆናል። እሺ የሚያስፈልግሽ ነገር ካለ ደግሞ ጠይቂኝ። እሺ አመሰግናለሁ ቢኒያም። በቃ አሁን አረፍ በይ፣ ስለደከመሽ አረፍ በይ። እሺ
ጭራሽ ብሎ መኝታ ክፍል ድረስ ይዟን መጣ። ይሄን ጉድማ ማየት ነበረብኝ። ምንድነው እያወራሽ ያለሽው? አንቺ የምታደርገውን ሁሉንም ነገር እኮ እያየሁ ነው። እኔ እንዳንቺ ባለጌ መሰልኩሽ እንዴ? ቆይ ካንተ በላይ ባለጌ ማን አለና? አንቺ እኮ ጭንቅላትሽ ካለማሰብ የተነሳ ዳግመኛ እኔና አንቺ አልጋ ላይ ምንተኛ ይመስልሻል አይደል? ምን ማለት ነው አንተኛም ማለት? ዳግመኛ እኔና አንቺ አንድ አልጋ ላይ አንተኛም አልኩሽ። በቃ በፍጹም አይሆንም። ይስምሽ ነው ተለያይተናል። በቃ እኔ ነግሬህ የለ እንዲያስገድዶ እንደዚህ እንዳደረገኝ። ይኸውልሽ ከትሽ ባልጋ ስትተኝ ሁሉም ነገር አጥቶለታል። እባክህ እኔን ስማኝ፣ እውነቱንም ተረዳኝ። ኧረ እባክሽ በጣም ነው ደስ የምትይው። ቢኒያም እባክህን ድጋሚ ገብተሽ እዛ መኝታ ቤት ልጅቷ እንዳትረብሻት። ይሄ እኮ የገዛ መኝታ ቤቴ ነው። ሰማሽኝ አይደለ? ቆይ የት ሄጄ እንድተኛ ነው የምትፈልገው? እዛ የፈለግሽበት ሄደሽ ማድረግ ትችያለሽ። እንዴት እንደዚህ ትለኛለህ? ከፈለግሽ ደግሞ እዛ ከለመድሽበት ከትሽ አልጋ ላይ ሄደሽ መተኛት ትችያለሽ ከባሏ ጋር። አንተ ጨካኝ። ከኔ ጋር ግን ከዚህ በኋላ ምንም አይነት ግንኙነት የለም። አብቅቷል። ይሄን አንቺ ነገር አብቅቶለታል። አለበቃም። እኔ አልፈቅድም። አብቅቷል። እሺ ቢኒያም ሸዊት እንዳትከተኝ እባክህን አትሂድ። አንድ ጊዜ አዳምጠኝ። ዳግመኛ እንዳትከተኝ አልኩሽ። ምን እየሰራችሁ ነው? ምን? ታዲያ በዚህ በኩል ለሌሊት ምን እየፈለጋችሁ ነው? አንቺስ ምን እየሰራሽ ነው? እናንተስ ምን ትሰራላችሁ? ምንም እየሰራን አይደለም። አዎ ዝም ብለን ነው። በቃ ሂጂ በቃ እኛ ምን ገባ ነው? ሂጂ። እሺ